ይስጥልኝ ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። አዳዲስና ወቅታዊ ዜናዎችን ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ በቅድሚያ ርዕሶቹን አስቀድማለሁ። በየትኛውም መልክዓ ምድር ግዳጁን ሊወጣ የሚችል ዘመኑን የዋጀ ሰራዊት ገንብተናል ሲሉ ጄኔራል ይመር መኮንን ተናገሩ። በአድዋ የአምስት ህፃናት ህይወት ማለፉ ታወቀ። ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በይፋ ጀመረ። እስራኤል ለሶማሌላንድ የሰጠችው እውቅና ሉዓላዊነትን የሚጥስ ነው ስትል ኢራን አወገዘች። ዩክሬን ከእጅ አታመልጥም ሲሉ የሩሲያው ፕሬዝዳንት ቪላዲሚር ፑቲን ተናገሩ። 103 ህገወጥ ኤርትራውያን ስደተኞች እና 5 የሰዎች አዘዋዋሪ ደላሎች በቁጥጥር ስር ማዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። ወደ ዝርዝር ዜናዎቹ አልፋለሁ። በየትኛውም መልክዓ ምድር ግዳጁን ሊወጣ የሚችል በስልጠናና በትጥቅ ዘመኑን የዋጀ ሰራዊት መገንባት ተችሏል ሲሉ የኢፌዴሪ መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ገለጹ። በኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል በመሰረታዊ ውትድርና ተመርቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር ጋር የሚያዋሃድ ስልጠና ሲከታተሉ የቆዩ የሰራዊት አባላትን አስመርቋል። በምረቃ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን የአስተሳሰብ ጥራት፣ ዕውቀትና ስልትን መሰረት ያደረጉ ተከታታይነት ያላቸው ስልጠናዎችን በመስጠት ሰራዊቱን በስነ ልቦናና በአቋም ብቁ ማድረግ መቻሉን ገልጸዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ሰራዊቱ ከህዝቡ የተረከበውን የኢትዮጵያን ሉዓላዊነት የመጠበቅ አደራ ለማሳካት ከምንጊዜውም ይልቅ በመትጋት ላይ እንደሚገኝ ተናግረዋል። የሰሜን ምስራቅ እዝ ኢትዮጵያ ከውስጥና ከውጭ ጠላቶች በተከታታይ የተቃጣበትን ጥቃት በድል የሚመክት መሆኑንም አውስተዋል። በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም በበኩላቸው የስልጠና ማዕከሉ ሰራዊቱ ተከታታይነትና ጥራት ያላቸው ስልጠናዎችን እንዲያገኝ የተሰጠውን ተልዕኮ በትጋት እየተወጣ እንደሚገኝ ገልጸዋል። በምረቃ መርሃ ግብሩ የኢፌዴሪ መከላከያ ሰራዊት ጄኔራል መኮንኖችና ወታደራዊ አመራሮች እንዲሁም የአፋርና የአማራ ክልል የዞንና የወረዳ ከፍተኛ የሥራ ኃላፊዎች ተገኝተዋል። በአድዋ የአምስት ህፃናት ህይወት ማለፉ ታወቀ። በዛሬው ዕለት ታህሳስ 19 ቀን 2018 ዓ.ም በከተማችን አድዋ በአሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የአምስት ህፃናት ህይወት ማለፉን የአድዋ ከተማ አስተዳደር ገለጸ። ህፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ መታፈን በድንገት ህይወታቸው ሊያልፍ ችሏል። ከነዚህም መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች ናቸው። የአድዋ ከተማ አስተዳደርና መላው የከተማዋ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸውን ጥልቅ ሐዘን እየገለጹ ለወላጆች፣ ለቤተሰቦችና ለወዳጅ ዘመዶች መጽናናትንና ብርታትን ይመኛሉ ብሏል። በዚህ አስቸጋሪ ወቅት በስፍራው ተገኝታችሁ አስፈላጊውን ድጋፍና ትብብር ላደረጋችሁ ለአድዋ ከተማ ፖሊስ አባላትና ለከተማችን ወጣቶች በሙሉ ምስጋናችን የላቀ ነው ብለዋል። መረጃው የአድዋ ከተማ መረጃና ኮሙኒኬሽን ጽሕፈት ቤት ነው። ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በይፋ ጀመረ። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የህይወት አድን መድኃኒቶችንና ክትባቶችን በድሮን የማድረስ ሥራ ዛሬ በይፋ ጀምሯል። ሚኒስቴር መስሪያ ቤቱ የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ በወሰደው የፈጣን ምላሽ እርምጃ ዛሬ በደቡብ ኢትዮጵያ ክልል በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት ተከናውኗል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታትን ይወስድ የነበረው ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ሴንቲግሬድ ቅዝቃዜ ጠብቆ በማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ጀምሯል።
ይህም ተግባር የጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየበት ነው። በተጨማሪም ኢትዮጵያ ወረርሽኞችን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ማሳያ ሲሆን በቀጣይም ይህ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ የሚቀጥል ይሆናል። እስራኤል ለሶማሊላንድ የሰጠችው እውቅና ሉዓላዊነትን የሚጥስ ነው ስትል ኢራን አወገዘች። የሶማሊያን የግዛት አንድነትና ክብር ላይ የተቃጣ ከዓለም አቀፍ ሕግ ጋር የሚጣረስ መሆኑን ቴሄራን ገልጻለች። የምስራቅ አፍሪካንና ቀይ ባህር ቀጠናን ለማናወጥና እንዳይረጋጋ ለማድረግ ያለመ ነው ያለችው ኢራን ከአፍሪካ ሕብረትና ከሙስሊም ሀገራት ሕብረት ጎን በመቆም እንደምትወግዝ አስታውቃለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ናስር ካናኒ እስራኤል ለሶማሌላንድ እውቅና መስጠቷ ከመካከለኛው ምስራቅ በተጨማሪ አፍሪካን ለመበጥበጥ ፍላጎት ስላላት ነው ብለዋል። ካናኒ አክለውም በቀይ ባህርና አፍሪካ ቀንድ ላይ ያለውን አለመረጋጋት ይበልጥ የሚያባብስ በመሆኑ ቴሄራን አትቀበለውም ሲሉ አስታውቀዋል። ከሰሞኑ እስራኤልና ሶማሌላንድ የደረሱት የሀገርነት እውቅና ስምምነትን ተከትሎ የዓለም ፖለቲከኞች መነጋገሪያ ሆኗል። የሀርጌሳ ነዋሪዎች ከእስራኤል ጋር የተደረገውን ስምምነት አስመልክቶ ደስታቸውን ሲገልጹ በርካታ ሀገራት እየተቃወሙ ይገኛሉ። ተመድም አስቸኳይ ስብሰባ መጥራቱ ሁኔታው እንዲካረር እያደረገው እንደሚገኝ በርካታ መገናኛ ብዙሃን እየዘገቡ ነው። ዩክሬን ከእጅ አታመልጥም ሲሉ የሩሲያው ፕሬዝዳንት ቪላዲሚር ፑቲን ተናገሩ። የሩሲያው ፕሬዝዳንት ቪላዲሚር ፑቲን ዩክሬን ሰላም ካልፈለገች ዓላማችንን በኃይል ልናሳካ እንችላለን ሲሉ ተናገሩ። ዩክሬን ለሰላም እየተዘጋጀች አይደለም፣ ያ ደግሞ ጦርነቱን የመቀጠል አዝማሚያ ይመስላል። እኛ በየትኛውም አማራጭ ከግባችን መድረስ እንችላለን ሲሉ አክለዋል ፑቲን ይህን አስተያየት ከመስጠታቸው በፊት የዩክሬን ፕሬዝዳንት ዘለንስኪ ሩሲያ የሰላም ፍላጎት የላትም ሲሉ መክሰሳቸው ይታወሳል። ፕሬዝዳንት ዘለንስኪም ሞስኮ የሰላም አማራጭን አልተቀበለችም፣ ለዛም ነው በተደጋጋሚ ጥቃት የምትፈጽመው ሲሉ ይደመጣሉ። የሩሲያ ጦር አዳዲስ የዩክሬን መሬቶችን እየተቆጣጠረ ባለበት ሰዓት ዘለንስኪ ከትራምፕ ጋር በፍሎሪዳ ጦርነቱ በሚያልቅበት ሁኔታ ይመክራሉ ተብሎ ይጠበቃል ሲል ኤንቢሲ አስነብቧል። በደቡብ ኢትዮጵያ በኩል ወደ ጎረቤት ኬንያ ሲሻገሩ ደረስኩባቸው ያላቸውን 103 ህገወጥ ኤርትራውያን ስደተኞችና 5 የሰዎች አዘዋዋሪ ደላሎች በቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። ኮሚሽኑ ዛሬ እንዳስታወቀው ስደተኞቹና የሰዎች አዘዋዋሪዎቹ ትናንት ከሌሊቱ 9 ሰዓት ላይ የተያዙት በክልሉ ደቡብ ኦሞ ዞን ሐመር ወረዳ ውስጥ ኤርቦሬ በተባለ ስፍራ ነው። ህገወጥ ስደተኞቹና አዘዋዋሪ ደላሎቹ የተያዙት በዕቃ መጫኛ ካሚዮን ተሳፍረው የኢትዮጵያ ኬንያን ድንበር ለማቋረጥ በመጓዝ ላይ ባሉበት ወቅት ነው ተብሏል። ሰዎቹ ሊያዙ የቻሉት የፌዴራልና የክልሉ የጸጥታ አካላት ባደረጉት ክትትልና የመረጃ ልውውጥ መሆኑን በክልሉ ፖሊስ ኮሚሽን የመረጃና ኢንቴሊጀንስ ዳይሬክቶሬት ዳይሬክተር ኮማንደር ጌታነህ ወልደሃና ለዶቼ ቬለ ተናግረዋል። በአሁኑ ወቅት ህገወጥ ስደተኞቹና በአዘዋዋሪ ደላሎች ላይ ፖሊስ ተጨማሪ ምርመራ እያደረገ እንደሚገኝ ዳይሬክተሩ ጨምረው ገልጸዋል። ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች ለዛሬው የነበሩኝ አጫጭር ዜናዎች የተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ መልካም ጊዜ